በቀን ውስጥ ረጅም ሰዓት ቁጭ ብላችሁ ነገር ግን በቀኑ መጨረሻ ላይ እዚህ ግባ የሚባል ተግባር የለም። ጥፋቱ የጥናት ችሎታ ማነስ ሳይሆን የምታጠኑበትን ቴክኒክ አለማወቅ ነው። ሳይንስ እንደሚነግረን የሰው ልጅ ጭንቅላት ለረጅም ጊዜ ፎከስ አድርጎ መቆየት አይችልም። በዚህ የተነሳ ብዙ ነገሮችን ረጅም ሰዓት አጥንታችሁ ልትይዙ አትችሉም። ዛሬ ከዚህ ትግል ወጣችሁ እንዴት ትንሽ ሰዓት አጥንታችሁ ነገር ግን እያጠናችሁት እንዳይጠፋባችሁ የሚያደርጉ ወሳኝ ቴክኒኮችን ነግራችኋለሁ። አሁን የምነግራችሁን 5 ወርቃማ ቴክኒኮችን በመስማታችሁ በፍጹም አትጸጸቱም። እንጀምር። አንደኛና የመጀመሪያው ፖሞዶሮ ቴክኒክ ነው። የሰው ልጅ አቴንሽን ስፓን ወይም ደግሞ እያጠና የሚቆይበት የጊዜ ርዝማኔ የተለያየ ነው። በሳይንስ እንደተረጋገጠው ከሆነ የሰው ልጅ ጭንቅላት ከ25 ደቂቃ እስከ 40 ደቂቃ ሙሉ ፎከስ አድርጎ መቆየት ይችላል። ነገር ግን ከዛ በኋላ የሚቆይ ከሆነ የማስታወስ አቅሙ ዝቅ እያለ ይሄዳል። በዚህም ደግሞ የምንታገል ከሆነ ቀሪው ጥናት ጊዜ ማባከን ብቻ ይሆናል ማለት ነው። ለዚህ ደግሞ ትክክለኛው መፍትሄ ፖሞዶሮ ቴክኒክ ነው። ይህም ማለት ደግሞ 25 ደቂቃ ታጠናላችሁ፣ 5 ደቂቃ ደግሞ ረፍት ወይም ደግሞ ብሬክ ተወስዳላችሁ ማለት ነው። ጥናቶች እንደሚያሳዩት ከሆነ የኛ ጭንቅላት ረጅም ጊዜ ሳያቋርጥ ፎከስ ማድረግ አይችልም። ይህን ፖሞዶሮ ቴክኒክ የሚባለውን ዘዴ ፍራንቺስኮ ሴሪሎ በ1980ዎቹ መጨረሻ ላይ እንዳገኘው ይነገራል። ስሙንም ያገኘው ከኪችን ታይመር ወይም ደግሞ ከኩሽና ሰዓት ላይ ነው። ይህም ታይመር ደግሞ የቲማቲም ቅርጽ ያለው ሲሆን በዚህም የተነሳ ፖሞዶሮ ቴክኒክ ሊለው ችሏል። ይህም ማለት የምታጠኑ ከሆነ አንድን ሰዓት ለ4 ቦታ እንከፍለዋለን ማለት ነው። 2 ጊዜ እናጠናለን፣ 2 ጊዜ ደግሞ እረፍት እናደርጋለን። የሰው ልጅ አእምሮ አቴንሽን ስፓኑ ከ20 እስከ 40 ደቂቃ ነው። ከዛ በኋላ መዳከም ይጀምራል። ለዚህ ነው 25 ደቂቃ አጥንተን እረፍት ማድረግ ያለብን። 25 ደቂቃ ስታጠኑ የቀነሰው ፓወር በ5 ደቂቃው ብሬክ ወይም ደግሞ እረፍት ላይ ተመልሶ ይታደሳል ማለት ነው። ስለዚህ ፖሞዶሮ ቴክኒክ አማራጭ የሌለው ምርጫ ነው ማለት ነው። ይህም ደግሞ ለማጥናት ከመታገልና በርናውት እንዳናደርግ ይከላከለናል ማለት ነው። ታዲያ ይህን ለመተግበር ምን ያስፈልገናል? አንደኛና የመጀመሪያው ስታጠኑ አንድ ነገር ላይ ብቻ ትኩረት ማድረግ። ብዙና ተደራራቢ ነገሮችን ይዛችሁ ለማጥናት መሞከር ፖሞዶሮ ቴክኒክ ኢፌክቲቭ እና ውጤታማ እንዳይሆን ያደርጋል። ስለዚህ አንድን ተግባር ብቻ መርጣችሁ በ25 ደቂቃ ውስጥ ማጠናቀቅ መቻል አለባችሁ ማለት ነው። ሁለተኛና ቀጣዩ ደግሞ ስልካችሁን ዘግታችሁ እንዲሁም ደግሞ ታይመራችሁን አብርታችሁ ማጥናት መጀመር መቻል አለባችሁ። ምክንያቱም ለ25 ደቂቃ ስታጠኑ ታይመር ካልከፈታችሁ 25 ደቂቃ መሙላቱን የምታውቁበት አማራጭ የላችሁ። ስለዚህ ማድረግ የሚገባችሁ ነገር ስልካችሁን ዘግታችሁና ዲስትራክሽኖችን ኦፍ አድርጋችሁ 25 ደቂቃ ጊዜ ሰጥታችሁ ማጥናት መቻል አለባችሁ ማለት ነው። ሶስተኛና ቀጣዩ ደግሞ እስክትጨርሱ ድረስ ትኩረት አድርጉ። የምታጠኑትን ነገር ከፊት ለፊታችሁ ዘርግታችሁ ነገር ግን ስልካችሁ በበራ ቁጥር ሄዳችሁ አንስታችሁ የምታዩ ከሆነ ይህ ምን ይፈጥራል? ዲስትራክሽን ነው። ይህ ፎከስ እንዳታደርጉ ያደርጋል ማለት ነው። በዚህ ደግሞ ፕሮዳክቲቭ የሆነ ጥናትን ስለማታደርጉ ብዙዎቻችሁ ፌል ታደርጋላችሁ ማለት ነው። ስለዚህ ማድረግ የሚገባችሁ ነገር ቢኖር ራሳችሁን በማቀብና ስልካችሁን ከእናንተ አርቃችሁ አሊያም ደግሞ ኦፍ አድርጋችሁ ታይመር ከፍታችሁ ለ25 ደቂቃ ካውንት ዳውን እያደረገ ማጥናት መቻል አለባችሁ ማለት ነው። አራተኛ ደግሞ ጥናቱ ሲያልቅ ለ5 ደቂቃ ከጥናት መራቅ። ይህ በጣም አስፈላጊ ነገር ነው። 5 ደቂቃ አለኝ ብሬክ ነው ብላችሁ ሪቪው ለማድረግ አሊያም ደግሞ ለመከለስ አትሞክሩ። ይህ ይበልጥ ጭንቅላታችሁን በማዳከም ለቀጣዩ ጥናት ወይም ደግሞ ለቀጣዩ 5 ደቂቃ ብቁ እንዳትሆኑ ያደርጋችኋል። ስለዚህ ውስጣችሁ ያለው ፓወር መልሶ ኃይል እንዲያገኝ እንዲሁም ደግሞ አይምሯችሁ ፎከስ የማድረግ አቅሙ እንዲታደስ ከስልክና ከደብተራችሁ አሊያም ደግሞ ከምታጠኑት መጽሐፍ ርቃችሁ ዞር በማለት ንጹህ አየርን ተቀብላችሁ አሊያም ውሃ ጠጥታችሁ ወይም ደግሞ ወክ አድርጋችሁ አሊያም ደግሞ የ5 ደቂቃ ኤክሰርሳይዝ አድርጋችሁ ወደ ጥናታችሁ በድጋሚ መመለስ ትችላላችሁ። አንድ ነገር ግን ልብ ማለት ያለባችሁ ለ4 ጊዜ ይህን ሲስተም ከተከተላችሁ በኋላ ከ15 እስከ 30 ደቂቃ የሚሆን ረጅም እረፍት ማድረግ መቻል አለባችሁ። ይህም ደግሞ አቅማችሁ እንዲታደስና በብቃት ወደ ማጥናት እንድትገቡ ያስችላችኋል። የዚህ ተግባር ደግሞ ጥቅሙ ምንድነው? አንደኛና የመጀመሪያው ፕሮክራስቲኔሽንን ያስወግዳል። 25 ደቂቃ እጅግ በጣም ቀላል ስለሆነ አይምሯችን ለመነሳሳትና ያን ነገር ደግሞ ለመተግበር አይሰላችም ማለት ነው። ነገር ግን ታይመር ሳታደርጉ 25 ደቂቃ መሆኑን ሳታውቁ ዝም ብላችሁ ጥናት ብትጀምሩ የሆነ ሰዓት ላይ መዝጋታችሁ አይቀርም። አሊያም ደግሞ ገና ከመጀመራችሁ ያስጠላችሁና ቆይ በኋላ ሰራዋለሁ እያላችሁ ፕሮክራስቲኔት ታደርጋላችሁ ማለት ነው። ይህም ደግሞ ፕሮዳክቲቪቲያችሁን በማዳከም ውጤታማ ጥናትን እንዳታደርጉ ያደርጋችኋል ማለት ነው። ሁለተኛ ደግሞ ፕሮዳክቲቪቲያችሁ ይጨምራል። ሰዓትን እየገደባችሁ መስራት ጊዜን በአግባቡ ለመጠቀም ያስችላችኋል። ይህም ደግሞ ውስጣችሁ ያለውን ፖቴንሻል ተጠቅማችሁ ያንን ሰዓት ዋይዝሊ ተጠቅማችሁ ህይወታችሁን እንድትቀይሩ ያስችላችኋል ማለት ነው። ምክንያቱም የስኬታማ ሰዎች ትልቁ የሀብት ምንጫቸው ጊዜን በአግባቡ መጠቀም መቻል ስለሆነ። ሁለተኛ ዲስትራክሽኖችን ማራቅ። እያጠናችሁ ያለ ድንገት ስልካችሁ ሲበራ ትኩረታችሁ የሚሰራረቅ ከሆነና ትኩረታችሁ የሚከፋፈል ከሆነ ይህ ነጥብ ጨዋታ ቀያሪ ነው። እንደ ካሊፎርኒያ ዩኒቨርሲቲ ዩሲ ኢርቨን ስቴዲ ከሆነ አንጎላችን ከአንድ ትኩረት ወደ ሌላ ወይም ደግሞ ከመጽሐፍ ወደ ስልክ የሚሄድ ከሆነ ከዚያ በኋላ ወደ መጀመሪያው ፎከስ ወይም ደግሞ ትኩረት ለመመለስ ቢያንስ በአቨሬጅ 23 ደቂቃ ከ15 ሰከንድ ይፈጅበታል ይባላል። ይህም ማለት ፌስቡክ አይቼ ልመለስላችሁ ለጥቂት ሰዓት ብቻ የምትገቧት የሶሻል ሚዲያ ቆይታ የጥናት ሰዓታችሁን ያቀጭጨዋል። ይህንም የስልክ አሊያም ደግሞ የዲጂታል ዲስትራክሽኖችን
ለማስወገድ ከፈለጋችሁ አንደኛ ዲጂታል ብሎከር መጠቀም ወይም ደግሞ ኖቲፊኬሽን የሚያስገቡ አፕሊኬሽኖችን ብሎክ ማድረግ እንዲሁም ደግሞ መዝጋት መቻል አለባችሁ። ሁለተኛ ደግሞ ፊዚካል አይሶሌሽን። ይህ ደግሞ ምንድነው? የምታጠኑበት አካባቢ ላይ ሊኖር የሚገባው ወሳኙ ነገር ምንድነው? የምታጠኑት ማቴሪያል ብቻ ሊሆን ይገባል። አጠገባችሁ የማታጠኑት ማቴሪያል ነገር ግን በብዛት የምትጠቀሙት ነገር ካለ እናንተ አጠገብ ማራቅ መቻል አለባችሁ። ምክንያቱም በየመሃሉ ዲስትራክትድ ሆናችሁ ያንን ማቴሪያል ልትጠቀሙት ስለምትችሉ። አንድ አባባል አለ፣ አውት ኦፍ ሳይት አውት ኦፍ ማይንድ ይባላል። ከእይታችሁ ውስጥ የሌለ ነገር ከአይምሯችሁ ውስጥም የለም ማለት ነው። ስለዚህ አጠገባችሁ ሊኖር የሚገባው ነገር የጥናት ማቴሪያል ብቻ መሆን አለበት። ሶስተኛ ደግሞ ኖይዝ ብሎኪንግ። አጠገባችሁ የሚረብሻችሁ ድምፅ ወይም ደግሞ ጫጫታ ካለ እርሱን ለማስወገድ ቀላል መንገድ ልንገራችሁ። አንደኛና የመጀመሪያው ቲቪ ከሆነ አሊያም ደግሞ አጠገባችሁ ያሉ ኤሌክትሮኒክስ እቃዎች ከሆኑ እነርሱን ማጥፋት አለባችሁ። ሁለተኛው ደግሞ የመኪና ድምፅ አሊያም ደግሞ የሰዎች ጫጫታ ከሆነ ምንም ማድረግ ስለማትችሉ ኤርፎን መጠቀም አሊያም ደግሞ ሄድሴት ተጠቅማችሁ ላይሪክስ የሌለባቸውን ክላሲካሎችን ማድመጥ ጀምሩ። ይህም ደግሞ ከውጭ ያለውን ኖይዝ እንዲያስወግድላችሁና የራሳችሁ የሆነ ጸጥታ እንድታገኙ ያስችላችኋል ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር ወርክ ስፔስ ኦፕቲማይዜሽን የሚባል ነገር ነው። የጥናት ቦታችሁ በደንብ የተደራጀና የተዋቀረ ሊሆን ይገባል። በመቀጠል ደግሞ የምታጠኑት ነገር ብቻ እዛ አካባቢ ላይ ሊገኝ ይገባል። ይህንን ማወቅ መቻል አለባችሁ። ሌላው ደግሞ ከዲስትራክሽን የሚያወጣችሁ ነገር አላማ ያለውና ምን እንደምታጠኑ የምታውቁ ሰው ሁኑ። አላማ ያላችሁ ስትሆኑ በየትኛው ሰዓት ምን ማድረግ እንዳለባችሁ ታውቃላችሁ። ሁለተኛ ደግሞ ምን እንደምታጠኑ ስፔሲፋይ አድርጋችሁ ካወቃችሁ በቀናችሁ መጀመሪያ ገና ስትጀምሩ ምን ላጥና ብላችሁ ከመወዛገብና ዲስትራክት ከመሆን ራሳችሁን ትታደጋላችሁ ማለት ነው። ስለዚህ ማድረግ የሚገባችሁ ወሳኙ ነገር ራሳችሁን በቅድሚያ ዝግጁ ማድረግ መቻል አለባችሁ ማለት ነው። ሶስተኛ ተግባራቶችን በጊዜ መከፋፈል። ቀኑ እንዴት እንዳለፈ ግራ ተጋብታችሁ ምሽት ላይ ስታዩት ምንም አለመስራታችሁ ያስጨንቃችኋል ወይስ ደግሞ ስራዎች እየተደራረቡና እየተከመሩ አስቸግሯችኋል? አሁን የምናየው የታይም ቦክሲንግ ወይም ደግሞ ጊዜን መመደብ ለዚህ ትክክለኛው መፍትሄ ነው። በፓርኪንሰን ለውጥ ጥናት መሰረት ጭንቅላታችን ለአንድ ስራ የመደብነውን ጊዜ ያክል ብቻ ይጠቀማል። አይታችሁ ከሆነ ለአንድ ስራ ረጅም ሰዓትን ከመደባችሁ ጭንቅላታችሁ ያንን ረጅም ሰዓት ከስራችሁ ጋር አዋዶና አጣጥሞ በዛ ሰዓት ብቻ ያንን ስራ እንድንጨርስ ያደርገናል። ነገር ግን የተጠቀምነው ሰዓት አጭር ከሆነና ጥብቅ የሰዓት ገደብ ወይም ደግሞ ታይመር ከተጠቀምን አንጎላችን በአጭር ጊዜ ውስጥ ትኩረቱን ሰብስበው በሃይፐር ፎከስ ያንን ስራ በፍጥነት እንድናጠናቅቅ ያደርገናል። በሃርቫርድ ዩኒቨርሲቲ ሃርቫርድ ቢዝነስ ሪቪው ጥናት እንደሚያሳየን ጊዜን መድቦ መስራት ውሳኔ መስጠት ፍጥነትንና የምርታማነትን መጠን በከፍተኛ ሁኔታ ይጨምራል። ታዲያ ይህን እንዴት መተግበር እንችላለን? አንደኛና የመጀመሪያው ተግባራትን አስቀድማችሁ ዘርዝሩ። ከመተኛታችሁ በፊት ነገ ምን እንደምታደርጉ አስቀድማችሁ መዘርዘራችሁ ያን ነገር እንድታደርጉ አይምሯችሁ እንዲያስገድዳችሁ እንዲሁም ደግሞ የተዋቀረ ጊዜ እንዲኖራችሁ ያደርጋል። ሁለተኛ ታይመር ሴት ማድረግ። በአጭር ጊዜ ውስጥ አንድን ተግባር ወይም ደግሞ አንድን ስራ መጨረስ ከፈለጋችሁ እንዲሁም ደግሞ በዛ በሰጣችሁ ሰዓት ውስጥ ማጠናቀቃችሁ ማድረግ የሚገባችሁ ነገር ካውንት ዳውን እንዲያደርግ ታይም ሴት ማድረግ አለባችሁ ማለት ነው። ያን ማድረጋችሁ በዛ ሰዓት ውስጥ ነገሩን እንዲጨርሱ ያደርጋችኋል። ስለዚህ ታይመሩ እየቆጠረ ወደታች ሲወርድ ፎከስ የማድረግ አቅማችሁ በዛ ሰዓት ውስጥ በጣም ከፍተኛ ይሆናል ማለት ነው። በዚህ ደግሞ በትክክለኛ ሁኔታ ፕሮዳክቲቭ ጥናትን አድርጋችሁ ውጤትን ማምጣት ትችላላችሁ ማለት ነው። ሶስተኛ ሰዓቱ እስኪያልቅ ፍጠኑ። አይታችሁ ከሆነ ሩጫችሁ ከጊዜ ጋር መሆን አለበት። በዛ ታይመር ውስጥ ወይም ደግሞ ካውንት ዳውን በሚያደርገው ሰዓት ውስጥ ሩጫችሁ መሆን ያለበት ከጊዜ ጋር ነው። ለዚህ ደግሞ ማድረግ ያለባችሁ በጊዜያችሁ ውስጥ ፎከስ ማድረግ ያለባችሁ ታስክ ላይ ወይም ደግሞ ስራ ላይ አሊያም ጥናት ላይ መሆን አለበት። አራተኛ አጭር የእረፍት ጊዜን መውሰድ። ሰዓት ሲያልቅ ለአጭር ጊዜ የተሟላ እረፍትን መውሰድ። ይህን ማድረጋችሁ ጭንቅላታችሁ ያጣውን ፓወር መልሶ እንዲያገኝ ያስችለዋል። ሌላው ደግሞ ጊዜን ስትመድቡ ሁልጊዜ ቡፈር ታይም ማዘጋጀት አለባችሁ። ይህ ምንድነው ካላችሁኝ በቀላል አማርኛ ላስረዳችሁ። ልብ በሉ፣ ሁሉም ስራ በታቀደለት ጊዜ አይጠናቀቅም። ሙሉ ለሙሉ ካልጨረስነው ቢያንስ 10-15 ደቂቃን ሊወስድብን ይችላል። ስለዚህ ሁልጊዜ አንድ ስራ ከማለቁ በፊት ቡፈር ታይም ብላችሁ 5 እስከ 10 ደቂቃ ወደፊት መድቡለት። ይህን ጊዜ ተጠቅማችሁ ያልጨረሳችሁ ከሆነ ለመጨረስ እንዲሁም ደግሞ ካላገባደዳችሁ እንድታገባድዱ እድል ይሰጣችኋል ማለት ነው። ለዚህ ተግባር ደግሞ እንዲያገለግሏችሁ ዲጂታል ታይመሮችን ወይም ደግሞ የዲጂታል ሰዓቶችን መጠቀማችሁ እንዳትረሱ። ለዚህ ተግባር ወሳኙና እኔ የሚጠቀመው ጉግል ካላንደር ነው። ከዛ ውጪ ደግሞ ፎከስ ቱዶ የሚባል አፕሊኬሽን አለ። በእነዚህ አፕሊኬሽኖች ተጠቅማችሁ ጊዜያችሁን በሚገባ ዋቅራችሁ በቅደም ተከተል መደርደር መቻል አለባችሁ። ይህም ደግሞ ወደ ስኬት እንዲያሸጋግራችሁ ከፈለጋችሁ ይህ የሁል ጊዜ ልማዳችሁ ሊሆን ይገባል። አራተኛ ሳምንታችሁን አስቀድማችሁ አቅዱ። አብዛኛው ተማሪ ሰኞ ተነስቶ ግራ ይጋባል። ምን ላድርግ፣ ቀድሜ ምን ልስራ፣ ምን አይነት ተግባራትን አከናውኜ ልጀምር፣ እንዲሁም ደግሞ ዛሬ የትኛውን ቢያጠና ይሻላል የሚለው ነገር ግራ ያጋባል። ስለዚህ ሳምንታችሁን ቀድማችሁ ቅዳሜ ወይም ደግሞ እሁድ በሆነ ቀን
ቁጭ ብላችሁ ፕላን ማድረግ መጀመር አለባችሁ። ይህን ካደረጋችሁ በቀጣይ ባሉት ጊዜያት ነፃነት እንዲሰማችሁ እንዲሁም ደግሞ ትኩረታችሁ ሁሉ ስራችሁ ላይ እንጂ ምን ላድርግ በሚለው ጥያቄ ላይ አይሆንም ማለት ነው። ይህም ደግሞ ዊክሊ ፕላኒንግ የሚባለው ወይም ደግሞ ሳምንትን ቀድሞ ማቀድ ጊዜያችሁ እንዳይባከን እንዲሁም ደግሞ ሳምንታችሁን እንዲሁ እንዳታባክኑት ያደርጋል ማለት ነው። የውሳኔ ድካም ወይም ደግሞ ዲሲሽን ፋቲግ በሳይንስ እንደተረጋገጠበት አይምሮአችን በየቀኑ ስፍር ቁጥር የሌላቸውን ውሳኔዎች በመወሰን ነው የሚያሳልፈው። ለምሳሌ ቀጥዬ ምን ልስራ የሚሉ ውሳኔዎችን በመተግበር እጅግ በጣም ብዙ ኃይሉን ሎስት ያደርጋል ወይም ደግሞ እጅግ በጣም ብዙ ኃይል ያባክናል። ጥናቶች እንደሚያሳዩት ቅዳሜ ወይም ደግሞ እሁድ ቀን ለቀጣይ ሳምንት በቂ የሆነ ክፍለ ጊዜን ማደራጀትና ማውጣት ከቻለን በሳምንቱ ውስጥ ያለውን የአይምሮ ጭንቀት ወይም ደግሞ አንዛይቲ በ40 በመቶ እንደሚቀንስ ተደርሶበታል። አስቀድማችሁ ማቀድ አይምሮአችሁ ለወሳኝና ቁም ነገር ለሆነ ጉዳይ ብቻ ትኩረት እንዲሰጥ አይምሮአችሁን ነፃነት ይስተዋል ማለት ነው። ይህም ደግሞ ፎከስ የማድረግ አቅማችሁን ጨምሮ ውጤታችሁን ከፍ ያደርገዋል። ይህንም ለመተግበር ወሳኝ ማድረግ ያሉባችሁ ቁልፍ ነጥቦች፣ አንደኛ የሳምንቱን ዋና ዋና ግቦችን መለየት። በሳምንት ውስጥ ማድረግ የሚገባችሁን 3 ነገሮችን መለየት። ለምሳሌ ፈተና ደርሶባችሁ ከሆነ ማጥናት፣ አሳይመንት ደርሶባችሁ ከሆነ መስራት፣ ፕሮጀክቶች ካሉ ቶሎ ሰርቶ ማስረከብ። እነዚህን 3 ወሳኝ ነገሮችን መለየት። በሳምንታችሁ ውስጥ ማድረግ የሚገባችሁን 3 ወሳኝ ነገሮችን ከለያችሁ በኋላ እነዚህን ቀድማችሁ ማከናወንና ከብዙ ጭንቀት መገላገል ትችላላችሁ። ከዛ በኋላ በተረጋጋ ሁኔታ ፎከስ አድርጋችሁ ማጥናት ትችላላችሁ። ሁለተኛ ቀናትን መከፋፈል። በሳምንት ውስጥ የምታጠኑትን ትምህርቶች በምን ሰዓት መች ማጥናት እንዳለባችሁ መለየት መቻል አለባችሁ። ይህን ማድረጋችሁ ቀጥዬ ምን ላጥና ብላችሁ ሳትጨነቁ ቀጥታ መጽሐፉን አንስታችሁ ማንበብ እንድትጀምሩ ያደርጋችኋል። ሶስተኛ የእረፍት ጊዜን ማካተት። ለጥናትና ለስራ ብቻ ሳይሆን አይምሮአችሁን እርፍ ለማድረግ፣ ለመዝናናት፣ ከቤተሰብ ጋር ጊዜን ለማሳለፍ እንዲሁም ደግሞ ለእንቅልፍ በሚገባ ቁጭ ብላችሁ ጊዜን ማዋቀር መቻል አለባችሁ። ምክንያቱም አይምሮአችን እረፍት ካላገኘ በንቃትና ፎከስ አድርጎ መስራት አይችልም። እዚህ ጋር ማወቅ ያለባችሁ ነገር እቅድን ስታወጡ ፍጹም ፐርፌክትና ሊጣስ የማይችል አድርጋችሁ አታውጡት። አንዳንድ ጊዜ አስገዳጅ ሁኔታዎች ሲያጋጥሙን ፍሌክሲብል የሆነና ሊሻሻል የሚችል መሆን አለበት። ግን እዚህ ጋር ልብ ማለት ያለባችሁ ነገር አስገዳጅ ሁኔታ ብቻ ሲኖራችሁ ማለት ነው። እንደ ኢትዮጵያውያን በጣም ብዙ አስገዳጅ ነገሮች ሊያጋጥሙን ይችላሉ። ለምሳሌ ሰርግ፣ ልደት፣ የተለያዩ ነገሮች ሊኖርብን ይችላሉ። በዛ ጊዜ ማዋቀር ያሉብንን ነገሮች በትክክል ማደራጀት መቻል አለብን። ይህን ከግንዛቤ ከተን ፕላን ብናደርግ ውጤታማና ፐርፌክት የጊዜ አጠቃቀም ይኖረናል ማለት ነው። በዚህም ደግሞ ፕሮዳክቲቭ ጥናትን አድርገን ውጤታማ መሆን እንችላለን። ሌላው ደግሞ በሳምንቱ አጋማሽ ላይ ግምገማ ማድረግ አለባችሁ። ሮብ ቀን ምሽት ላይ 5 ደቂቃ ወስዳችሁ በሳምንቱ ውስጥ ያስቀመጣችሁትን ፕላን በምን ያክል አሳክታችሁታል ወይም ደግሞ በምን አይነት መንገድ እያሳካችሁ ነው የሚለውን ነገር በደንብ አድርጋችሁ ቼክ ማድረግ እንዲሁም ደግሞ መገምገማችሁ ለወደፊት ያላችሁን ጉዞ የተዛባ ከሆነ ታሻሽላላችሁ፣ እየሄዳችሁበት ያለው በጣም አሪፍ ከሆነ ደግሞ ትነቃቁበታላችሁ ማለት ነው። ይህን ማድረጋችሁ ፕሮግረሳችሁ በጣም አሪፍ እንዲሆን ያደርገዋል ማለት ነው። አምስተኛ የክለሳ ጊዜን መመደብ። አጥንታችሁ ስትፈተኑ ወይም ደግሞ ስትጠየቁ ትረሳላችሁ። ይህ አሁን የምነግራችሁ መንገድ አይምሮአችሁ ውስጥ አንድን መረጃ ለረጅም ጊዜ እንዲቆይ ያስችለዋል። The Forgetting Curve በሚለው ጥናት ላይ አንድ ሰው ያጠናውን ወይም ደግሞ የተማረውን ነገር ካልከለሰው ወይም ደግሞ ድጋሚ ሪቪው ካላደረገው በ24 ሰዓት ውስጥ ከ70 እስከ 80 በመቶ የሚሆነውን ይረሳዋል። የአንጎላችን አሰራር የማይጠቅሙ ወይም ደግሞ ሴንስ የማይሰጡ ነገሮችን እንዲሰርዝ ተደርጎ ነው። ይህን ለመከላከል ብቸኛው መንገድ ስፔስ ሪፒቲሽን ወይም ደግሞ ያጠናነውን ከአንድ ቀን በኋላ፣ ከ3 ቀን በኋላ አሊያም ከሳምንት በኋላ መከለስ ከቻልን መረጃውን ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ እናሸጋግረዋለን ማለት ነው። ታዲያ ይህን ለመተግበር ቀላሉ መንገድ የትኛው ነው? አንደኛና የመጀመሪያው የ70-30 ህግ። ከጠቅላላው የጥናት ጊዜያችሁ 70%ቱን አዲስ ነገርን ለመማርና አዲስ እውቀትን ለማግኘት ታጠናላችሁ። 30 በመቶውን ደግሞ ከዚህ በፊት የጨረሳችኋቸውን ነገሮች ለመከለስ ወይም ደግሞ ድጋሚ ሪቪው ለማድረግ ትጠቀሙበታላችሁ ማለት ነው። ሁለተኛ የጊዜ ሰሌዳን ማዘጋጀት። በሳምንቱ መጨረሻ ቅዳሜ ወይም ደግሞ እሁድ ቀን 2 ሰዓት ወስዳችሁ ክለሳ የምታደርጉበትን ጊዜ በካላንደራችሁ ላይ በሚገባ ማስፈር መቻል አለባችሁ። አሊያም ማኑዋሊ ጽፋችሁ ማስቀመጥ መቻል አለባችሁ። በዛ ሰዓት ክለሳን ማድረግ በሳምንቱ ውስጥ ያጠናችሁትን ነገር በደንብ አድርጋችሁ በዛ ጊዜ ውስጥ መከለስ ከቻላችሁ ለረጅም ጊዜ ያ መረጃ ከእናንተ አይጠፋም ማለት ነው። ሶስተኛ ደግሞ አክቲቭ ሪኮል ወይም ደግሞ ንቁ ክለሳ የምንለው። ይህም ማለት ስታጠኑ ዝም ብሎ ከማንበብ ጥያቄዎችን እያወጣችሁ ጥያቄዎችን መስራትና እንዲሁም ደግሞ ያጠናችሁትን ወይም ደግሞ ያነባችሁትን ማስታወሻ ላይ ማስቀረት መቻል አለባችሁ። ከዚህ በተጨማሪ ፍላሽ ካርዶችን ማዘጋጀትና እነዛ ካርዶች ላይ መጻፍ አሊያም ደግሞ ስፔስ ሪፒቲሽን ቅድም ያልኳችሁን መተግበር እጅግ በጣም ትልቅ ለውጥን ያመጣል። እዚህ ጋር መርሳት የሌለባችሁ ተጨማሪው ነገር ፌይማን ቴክኒክ። ይህም ለሰው ማስረዳት ከቻላችሁ እናንተ ይገባችኋል። እንዴት መሰላችሁ? አልበርት አይንስታይን ይላል አንድ ሰው ለ8 ዓመት ህፃን ልጅ እንዲሁም ደግሞ ለ80 ዓመት አዛውንት እርሱ የገባውን ነገር በደንብ አድርጎ ማስረዳት የሚችል ከሆነ ያ ነገር ለእርሱ ገብቶታል ይላል። ስለዚህ ማድረግ የሚገባችሁ ለሰው ማስረዳት ስትችሉ እናንተ ያን ነገር በደንብ እየተረዳችሁ ትመጣላችሁ ማለት ነው። ሰው ካጣችሁ ደግሞ እንደምታስረዱ አድርጋችሁ ጮክ ብላችሁ ማንበብ እንዲሁም ደግሞ ድምጻችሁን ከፍ አድርጋችሁ ማንበብና ማጥናት የማስታወስ አቅማችሁን
በእጥፍ ይጨምረዋል። ውድ የቻናሌ ቤተሰቦች እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ከነዚህ ዛሬ ካነሳናቸው 5 ነጥቦች የትኛውን ወደዳችሁት ኮመንት አድርጉልኝ፣ አነበዋለሁ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ይህ ቻናል ትክክለኛው የተማሪዎች ቻናል ስለሆነ ሰብስክራይብ ማድረግ ቤተሰብ መሆናችሁ እንዳትረሱ። ይህን ቪዲዮ ከወዳችሁት ላይክ አድርጉ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።